የትግራይ መከላከያ ኃይል ያወጣው ነው። ዛሬም መከላከያ የሚባለው ደግሞ ቲዲኤፍ ደግሞ መግለጫ ወጥቷል እና ቲዲኤፍ ምን እንደሚለው ድል በድል ሆነናል፣ መክተን መልሰናል፣ ለዳግምም ተዘጋጅተናል ነው ደግሞ ያለው። አሁን ገልበጥ አሉና ትላንትና ተቀጠቀጥን፣ ተደበደብን፣ መቶ መታን፣ እንዲያረገን ያሉትን ገለበጡትና ድል በድል ሆነናል አሉ። ጀግናው የትግራይ መከላከያ ሰራዊት ቲዲኤፍ የሚለውን ይዘውት ወጣ። ከትግራይ መከላከያ ኃይል የተሰጠ መግለጫ። ቅጥረኛ የብልጽግና ሰራዊት ከመሐመድ ሐምዳን ዳጋሎ አርኤስኤፍ ታጣቂዎችና ከተለያዩ አካባቢዎች የሰበሰባቸውን ሚሊሻዎችና ታጣቂዎችን ይዞ በሐምሌ 25 2018 ዓ.ም በምዕራብ ትግራይ ሸረሪን አቅጣጫ በሰራዊታችን ላይ መጠነ ሰፊ ጥቃት መክፈቱ በትግራይ መንግስት መግለጫ መሰጠቱ ይታወሳል። በቦታው ላይ የነበረውን ሰራዊታችን በቅጥረኛው የብልጽግና ሰራዊት የተከፈተበትን ጥቃቶች በተአምራዊ ጀግንነትና ጽናት ተዋግቶ በመመከት በቅጥረኛው ሰራዊትና በሸሪኮች ላይ ከባድ ኪሳራ በማድረስ በሺዎች የሚቆጠሩ ሙትና ቁስለኞች በማድረግ ከሕሞራ እስከ ጎንደር ባሉ የጤና ተቋማት በቁስለኞች የተጨናነቁበት ሁኔታ ተፈጥሯል። አሁንም በዛ አካባቢ የሚገኘውን ሰራዊታችን የተለመደውን የድልና የጀግንነት ታሪክ ለሶስት የኢትዮጵያ መከላከያ የሄሜቲ ጦር እና የተከዜ ዘብ አሉ። ይሄ አያዋጣም። የፈለጉትን ይሆናሉ ያልኳችሁ ለዛ ነው። እንዲህ አይነት ስብከት በጦርነት ውስጥ ሆነ አያዋጣም። ያውም ልትጀምር ጦርነትን አሟሙቀ ልትገባ ነው እኮ። ያሟሟቁ እኮ ነው። በማሟሟቁ ውስጥ ፕሮፓጋንዳ የሚሆነው መታናቸው፣ አሸነፍናቸው፣ ጨረስናቸው፣ ገደልናቸው፣ አለቁ ነው መሆን ያለበት። ደንግጠው ነው ኢሚዲየትሊ። ምክንያቱም የታጣቂውን ያሰማራቱትን ታጣቂ ሞራል ይሰብራል፣ የደጋፊዎቻቸው ሞራል ይሰብራል። ጦርነቱን የማንችለው ደረጃ ነው የሚል ነገር ይፈጠራል። ተፈጠረም ደግሞ እንዳዩት ረጎራው ምናምን ሲሉ የነበሩት ታስታውሳላችሁ። እዚህ ሀገር ያሉ የነሱ ዋና አጫፋሪዎች ብራቮ ደብረ ጽዮን እንዲሆነ ጾታ የነሱ የሴትና የወንድ ጀግና የተለየ ይመስል ደብረ ጽዮን እንዲሆነ እየተባለ አሁን ገና እየተባለ ስለታችን ሰመረ እስኪባል የጦርነት ጀግኖች መጡ ሲባል ነበር እና ልክ እቺ ስትከሰት ቅጽበታዊ በሆነ መልኩ ነው የተመቱት። ምዕራብ እዝ ከባድ ስራ እንደሰራ ሰምቻለሁ። ደነገጡና ተጠቃም ለሶስት ያው አሁን ለኢትዮጵያ መከላከያ መስጠት አልፈለጉም ብቻውን። አረ ሄሜቲም አለበት፣ አረ ኮሎኔል ደመቀ ዘውዱም አሉበት፣ አረ መከላከያም አለበት ብለው ለሶስት ገደሉኝ። እቺ ስለ መቀየር ስለነበረባት ዛሬ መጡ። ከባድ ኪሳራ አደረስንበት። በሺዎች ገደልን፣ በሺዎች ቁስለኛ አረግን። ከዚህ በኋላም እንዳትጠራጠሩ ቁመናችን የበለጠ ተጠናክሮ በተጠናከረ ቁመና ላይ ነው ያለነው። ይልቁንስ የኢትዮጵያ መከላከያ ከሽንፈት ውጭ አያውቅም። የኢትዮጵያ መከላከያ ሞራሉ የተሰበረ ነው። ከሽንፈት ውጭ ማቅ ሆነ ሞራሉ የተሰበረ ከሆነ ምን ነው አትሞክሩት? ምን ነው በመግለጫ ላይ መግለጫ፣ በመግለጫ ላይ መግለጫ፣ በመግለጫ ላይ መግለጫ። ሞራሉ የተሰበረ ከሆነ ሻዕቢያ ምን ያደርግላችኋል? ሞራሉ የተሰበረ ከሆነ ሱዳን እየሄዳችሁ ምን ያደርግላችኋል? ሞራሉ ለተሰባበረ አካል ፋኖ ብላችሁ ጽምዶ ምን ያደርግላችኋል? ፋኖ ተዋጋን ለምን ትላ? ሞራሉ የተሰባበረ
ሞራል ተሰባበረ መውጋት የማይችል ሁሌም ተሸናፊ ከሆነ እንዴት ቆማችሁ ቀራችሁ እናንተ? ስለዚህ አሁን ሞራል ቡስት ማድረግ ነው የጀመሩት። ከዛም ድጋፍ ለማሰባሰብ ማለት ነው። ሁለተኛው ከወልቃይት ጋር የተያያዘው ነው። ድብን አድርጎ ግብ የመታው ባይዘው የወልቃይት ኬዝ እንዳይላወሱ ብቻ ሳይሆን በጽንፈኛው መካከል ችካል ነው የቸከለው ጠቅላይ ሚኒስትሩ። በዛ እንደነን ግቡ ታርጌቱ መሆን አለበት ብዬ ነው ማምን። ያያችሁት የሰሞኑ መቆራቆስ በነ አስረስና በነ አዲሱ ድመት የህዋቱ የሻቢያ አዲሱ ህዋቱ ያያችሁት መሰዳደብ ከባዶ የመጣ እንዳይመስላችሁ። የጠቅላይ ሚኒስትሩ ቃለ መጠይቅ እንዳትሸወሉ። ቢኮዝ አስረስም ቢሆን መከላከል አለበት ወጥቶ። ያኛው ኃይል ደግሞ አስረስን የሰደበው ኃይል ወየውልህ እገልሃለሁ አስገድልሃለሁ ያለው ማለት ነው። በኋላ ስሰማ ለካ እስከ አስገድልሃለሁ አለበት ማለት ፕሮጀክቱ ምክንያቱም ትልቁ ሌላ ጊዜ መለስላችኋለሁ። ብዙ ሰው ስለ ወልቃይት ምናምን ብቻ ነው የመሰለው። አይደለም። ህወሓትን ያስረስ ያስደነገጠበት መሰረታዊ ምክንያት አለ። እሱን ሌላ ጊዜ መለሳለሁ። አሁን አላነሳውም፣ አልነካካውም። የአስረስ ቃለ መጠይቅ አይምሯቸውን የነቀለው እነ ፈትለወርቅን አይምሮን የነቀለው የነ ደብረጽዮንን የነ ምግበይን የነቀለበት መሰረታዊ ምክንያት አለ። እሱን አልነካካውም። ስለዚህ መጥቶም በመሃላቸው እንደተባለውም ችካል ቸክሏል። እንዳይላወሱ አድርጎ ነው የቸከለባቸው። ኦሮሞ ጀግኖቹን ደብቆ እስከ መቼ? ታዲያ ከሶማሌ ከዚያድ ባሬ ጋር ሆኖ ነው ጀግናህ የሚሆነው? ከዚያድ ባሬ ጋር አብሮ መጥቶ ዚያድ ባሬ ጀነራልነት የሰጠው ነው ጀግና ሪሊ ነው ወይስ እነ ጎበና ዳጬ ናቸው ጀግኖች? እነ ዲነግዴ ናቸው ወይ ጀግኖች? እነ ባልቻ አባ ነፍሱ ናቸው ወይ ጀግኖች? እንትና ቢሞት እንትና ተተካ የተባለላቸው ጀግኖች ናቸው ጀግኖች ወይስ ሌላ ነው ጀግና? እነ ጃጋማች ኬሎ አይደለም ወይ ጀግኖች? ለኢትዮጵያ የሞቱ የበረሃው ምናምን የሚል ስያሜ ሁሉ ያላቸው መብረቅ እና አንዳንድ ጊዜ ኦውን ሲያደርግልህ በተለይ ይሄ ትውልድ አጫሉ የሞተው ኦውን እናርግ ስላለ ነው፣ ሌላ እንዳይመስላችሁ። አጫሉ የተገደለው ታሪክ ጎልጉሎ እያወጣብን ነው ስላሉ ሌላ ነገር አይደለም። አጫሉን ያስገደለው አብዲስ አጋ የኔ ነው ስላለ ነው። አሊ በርኬ የኔ ነው ስላለ ነው። ጎበና የኔ ነው ስላለ ነው። ገረሱ ዱኪ የኔ ነው ስላለ ነው። ታደሰ ብሩ የኔ ነው ስላለ ነው። ታደሰ ብሩ የሀገር ግንጠላ አይደለም የሚያነሱት ጥያቄ። አሁን አንድ ታደሰ ብሩ ሲሉ ታደሰ ብሩ የፍትህ ጥያቄ ነው ያነሳው። የፍትህ የዴሞክራሲ የፍትህ የልማት ጥያቄ ነው የነ ጀነራል ታደሰ ብሩ ጥያቄ። ገልብጠት ውስጥ አድርገህ ነው ሀገር ኦሮሚያ ያልከው ሌላ። ስለዚህ አሁን በቃ እንትን ቀንድና ምናምን አበጅተው ሊዋጉ ይመጣሉ ጎበና ስለተባለ። ጎበና ዳጬ ወቅቱ ከነበሩ ሰዎች ስሙ መነሳት የነበረበት ብዙ ሊጻፍልት ይገባ የነበረ ስቴትስማን ነው። በሀገር ግንባታ ውስጥ በጣም ከፍተኛ ሚና የነበረው ሰው ነው። ያብቹ ሰው ነው።
ያው አብቹ ፈረሰኞች ከሚባሉት እንግዲህ አንዱ ጎበነ ዳጬ ነበሩ ማለት ነው። ጎበነ ዳጬ ይሄንን አካባቢ በተለይ ሸዋን አካባቢ ወደ ምዕራብ ኢትዮጵያ አካባቢ ደግሞ ሄዶ በማስገበር ወደ ኢትዮጵያን ስቴት ወደ አዲሱ የኢትዮጵያ አካል በማምጣት አካባቢውን እዚህ ግዛት ስር በማምጣት ከፍተኛ ሚና የነበረው ሰው ነው። በእርግጥ አንዳንድ ጊዜ የታሪክ ማጣመሞች አሉ። እሱ ያልነበረበት ቦታ አለ፣ እሱ ያልወጋበት ቦታ ወጋ የሚሉ ለፖለቲካ ፍጆታ ብሎ ለሞቢላይዜሽን ለመጠቀምም አጣሞ ታሪኩን ሲናገሩ የነበሩ አሉ። የኢትዮጵያ ታሪክ ጸሐፊዎች ኦሮሞ ስለሆነ ማጉላት ያለመፈለግ ነገር እንዳለ ነው የምታየው። ኦሮሞዎች ደግሞ ለኢትዮጵያ ሰራ ብሎ የመግፋት ነገር አለና በዚህ መንገድ የተገፋ ለመደበቅ የሚሞከር ስሙን ለማጥፋት የሚሞከር ሰው ነው እንጂ ለኢትዮጵያ ትልቅ ባለውለታ የሆነ ሰው ነው። ትላንትና ምን አየው? ርዕስ እኮ ነው። አገራዊ ምክክሩ የኦሮሚያን ኢምፓየር እያዋለደ ነው። ርዕስ ነው ባይዘው። ረፍሳ አስክዶም ተቆጣ፣ ግድ የለም ትልቅ ሰው ነው ትርሶ ተቆጡ። ሞንጆሪኖ እንዴት ነው? ትንሽ 40 ዓመት ፖለቲካ ላይ ቆይተሽ አሁን እየተካሄደ ያለው ሀገራዊ ምክክር የኦሮሞን ኢምፓየር ሊያጸና ነው። ርዕስ እንዴ ነገ እኮ እንትን ይላል እኮ። የት ትገባላችሁ? የት ጥፍራችሁ? ጥፍር ካላችሁ የት ጥፍር ውስጥ ነው የምትደበቁት? እና ነገስ ከሆነ ኦሮሞ ጋርስ እንዴት ነው የምታወሩት? የኦሮሞ ኢምፓየር ፍላጎት እኮ አለ። እናንተ ዙሪያ ያሉ ሰዎች ፍላጎት እሱ አይደል? እንደ ዶክተር ጸጋዬ አራርሳ ምናምን ብትሄዱ እኮ ኦሮሞን እንገንባ ነው እኮ። ኦላ ብላችሁ ኦላ እኮ ኦሮሞ ኢምፓየር ነው የሚለው፣ የኦሮሞ አገር ነው እኮ የሚለው። ስለዚህ ኦላ ነው የተሰበሰበ ያለው ማለት ነው አገራዊ ምክክሩ ላይ። የኦሮሞ ነጻነት ሰራዊት የሚባለው አካል ነው ቁጭ ብሎ እየተነጋገረ ያለው። እንደ ኧረ ተው አምባሳደር ፍስሐ ግዴን ለምትልኳቸውን ሰዎች ትንሽ ከህዋ አውጧቸው፣ ወደ አቦጊዳ ውሰዷቸው እንጂ። ከዛስ የአማራ ክልል በ4000 ሰዎች ፈረሰ፣ እየፈረሰ ነው። ሂዱ ጭራቅረሽ ጋር ይዋት። መልእክተኛ ናት ልጅቷ። መልእክቱ የነ አምባሳደር ፍስሐ አስክዶም ነው። መልእክቱ የነ ፈትለ ወርቅ የነ ጀነራሎቹ ነው እዛ ትግራይ ያሉት። ከልቤ ነው የምነግራችሁ። ቴትም አይመጣ መቼም ምክክር ኮሚሽን ውስጥ የሉ። ከካሊፎርኒያ ተንደርድረው እዛ አልገቡ። ኦዲየንስ አለ በዛ ላይ ጅራሬ። እና አገራዊ ምክክሩ የኦሮሞን ኢምፓየር ሊወልድ ነው። አገራዊ ምክክሩ 4000 ሰዎች የአማራ ክልልን ሊያፈርሱ ነው። ከፈረሰ በኋላ ከአማራ ክልል ውስጥ ስንት ግዛቶች ይወጣሉ? ክልሎች ይሆናሉ። እከሌ ክልል ተብሎ ይፈራረሳል። ለምሳሌ ወሎ ሰሜን ኦሮሚያ ተብላ ወሎ ወደ ኦሮሚያ ይጠቃለላል። ተላላኪዎች፣ እኔ ስለ ተላላኪዎቹ አይደለም ያለ፣ ስለ ላኪዎች አይኪያች። ኧረ ተው ግዴላችሁም። ነገ ከነገ ወዲያ ይቆጫል። የተላኩትም ሰዎች ሪያላይዝ ሲያደርጉ ምን ማለት ነው ሀገራዊ ምክክር፣ እንዴት ነው የሚሰራው፣ እንዴት ኦፕሬት ያደርጋል ምናምን ሲያውቁ ሊያኮርፏችሁም ይችላል። እውቀታቸው ትንሽ ሲጨምር። የምሬን ነው። እኔ ለመተረብ ወይ ለምናምን አይደለም። እንዴ ትንሽ እንደው 4000 ነው አይደል ተመካካሪ 4000 እያንዳንዱ ሰው እንደ ሶስት ሐሳብ ይዞ ሄደ ወደ ምክክሩ ብትሉ፣ ሶስት ሐሳብ ይዞ ሄደ ብትሉ በትንሹ 1200 ሐሳቦች አሉ። እና አሁን መተህ 1200ንም ሐሳቦች ታነሳለህ። እንዴት ነው ምክክር ምን እንደሆነ ታራ ነገሯቸው። ከዚህ ከዲያስፖራ ሄዱ 100 አሉ አይደል?
ሶስት ጥያቄና 300 ጥያቄዎች አላቸው። ስለዚህ አንድ ግለሰብ ያነሳው ጥያቄ ምክክር ውስጥ ተነሳ ብለህ ይዘህ ትመጣለህ። ኢትዮጵያ ትፍረስ ብለው እኮ ያነሱዋሉ። የኢትዮጵያ ስያሜ ይቀየር ብለው እኮ ያነሱዋሉ። 4000 ናቸው። ከነዛ ውስጥ 10 ቡድን 50 ቡድን ምናምን ይባላል። ለዚህ ነው አንዳንዴ ትንሽ እውቀት ይጠይቃል። ትንሽ ምንድነው ምክክር ማለት? ለምን በ10 ተከፈለ? ለምን በ50 ተከፈለ? ከ50 ቀጥሎ 12000 ይቅርታ፣ ስንት ነው ያልኩት? 12000 እያንዳንዱ 4000 ሰዎች 3 ሀሳብ ቢኖራቸው 3 ጊዜ 4 12000 አካባቢ ማለት 12000 ሀሳቦች ይብላላሉ። 12000 ሀሳቦች ይፈጸማሉ። የሆነ ሰው ተነስቶ የኢትዮጵያ ስም ይቀየር ብሏል። ባይዘው ስላልተባለ አይደለም፣ አይወክለንም ኢትዮጵያ የሚባለው ስያሜ ያሉ ሰዎች አሉ። ይሄ እኮ የሚያሳየው የተወያዮቹን ዳይቨርሲቲ እኮ ነው የሚያሳየው። አሁን መተዚህ የኢትዮጵያ ስም ይቀየር ተባለ ብለህ ፕሮግራም ትሰራለህ። ከ12000 ሰዎች አንዱ ያነሳው መብቱስ አይደለም? ወሎ አገር ይሁን ብሎ ያነሳለ ማለት ይሄ የኦሮሞ ፖለቲካ ውስጥ ያለ ጥያቄ እኮ ነው። አላዩም፣ የሆነ ግን ካርታ አላዩትም ማለት ነው። ፕሮፌሰር መረራ አሸንክታብ አለው። የምሬን ነው የምነግራቸው። አሸንክታቡ የኦነግ ካርታ ነው። የኦነግ ካርታ ማለት ወሎ ያለችበት ካርታ። እስቲ ስደቡት ውጡና መረራ በአጋጣሚ ያየ ነው። ኢሳት መጥቶ ሌላ ጊዜ ነግራችኋለሁ። ደንግጠን እንደውም ከምክክሩ በኋላ ከውይይት በኋላ ደንግጠን እንዴት አሸንክታቡ እንዴት ሊሆን ይችላል ማለት እኛ መስቀል እንደምናስረው መረራ የኦሮሚያ የኦነግን ካርታ ነው ደረቱ ላይ ያደረገው። የምሬን ነው የምነግራችሁ፣ እኔ ልዋሽም አልፈልግም። እና ያችን ካርታ ብታዩት ወሎ አለች እዛ ውስጥ ስኑር። እኔ መብቱ ነው መረራ ወሎ የሚያዙ። የሆነ ሰው መጥቶ ወሎን ትወሰድ ካለ እና የውይይቱ አድማስ ነው ማለት ነው። በ10 ሰዎች የሚነሳው ይዘህ ከመጣው የ10 ሰዎች ውይይት ነው ማለት ነው። የ50ውን ይዘህ ብትመጣ የ250ውን ይዘህ ብትመጣ እና አንዳንዴ ፕሊስ እኔ ላኪዎቹን ነው መናገር የፈለኩት። ሞራሊም እንዲሰማችሁ ስለምፈልግ ነው። የእናንተ ፖለቲካ በዚህ ደረጃ ደርሷል። ለጥቂት ቀን የኦሮሞ ኢምፓየር ሊፈጠር ነው አዲስ አበባ የተቀመጡት የሚል የሆነ ሰውን ሊያነቃቃ ይችላል። ኢሳያስ ስለሚፈልገው፣ ሻቢያ ስለሚፈልገው። ቢኮስ ቀጣዩ ባለተራ ኦሮሞ ነው፣ መጨፍጨፍ ያለበት ኦሮሞ ነው ቀጣይ። እሱን ሊያነሳሳ ይችላል። አማራው ፈርሶ 4000 ሰዎች አማራውን ፍርስርሱን ሊያወጡት ነው። አማራውን ሊያበሳጭ ይችላል። ሲያበሳጨው ወሎ ወደ ኦሮሚያ ሄደ ስለሆነ አሁንም ሻቢያ ማነው ባለተራ ኦሮሚያ የሚለው ላይ ኦሮሞ ነው ተረኛ የሚለውን ላይ ያጠናክራል። ኦፍኮርስ ልክ ናችሁ። ኦሮሞን ለማስጨፍጨፍ የመጣ ፕሮጀክት እንደሆነ አውቃለሁ እኮ እኔ። ግን እንደው በጣም ባሳማኝ መልኩ ብትሄዱ